ጥያቄ እፎይ እምነቱ ምንድነው? ምንስ ሊሰብክ ነው የመጣው? በውይይቱ ላይ እውነት ሊወያይ ነውስ ወይስ እስልምና እምነት ላይ ጥላቻ ለማጠርሸት ነው የመጣው ማለት ነው? ውይይቱ ሌላ እሱ የሚለው ሌላ። እሱ እፎይ የሚሰብከው ማለት ነው አንደኛ እስልምና እምነት ላይ ጥላቻ ለመፍጠር፣ ሁለተኛ ሙስሊምና ሙስሊሞችን ለማቧጨቅ በማይመለከተው መልኩ እየገባ ወሃብያ ሙስሊም ይላል። ማይደኽልክ እዚህ ቦታ አንተን አይመለከትህም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደዚሁም ሌሎች ወገኖቼም ሰላም ያለው ይባላችሁበት ሰላማችሁ ሰላም እያልኩኝ ወደ መጣሁበት አጀንዳ እገባለሁ ማለት ነው። እፎይ ምንስ ሊወያይ ነው የመጣው የሚለውን ነገር እንትን ሳውሳው ማለት ነው። ሆን እያለ ማለት ነው። መጀመሪያ እፎይ ባይቤልን በፍጹም አልተረዳም፣ አላነበብም፣ ባይቤልን አላነበበውም። ስለዛ ተሸነፈ። መሸነፉ ብቻ አይደለም፣ አሁንም እፎይ በፍጹም ኦርቶዶክስ እምነት ተከታዮችን አይወክልም። የለም እውቀት የለውም፣ ዜሮ ነው ማለት ነው። ዝም ብሎ ነው የሚጮኸው። እፎይ ምንድን ነው የሚያውቀው? መሳደብ የማይባለውን አይንሻ ሄን አለች ብሎ ደካማ አይንሻ ያለችውን ሀዲስ በስምንት መቶ ምናምን ሺህ ሰው በተሰባሰበበት ደካማ ሀዲስ ሰነዱ ያልተወሳ ዶዒፍ ሀዲስ ሲያወራ ከዚህ የበለጠ ዝቃጭ ሰው አይቻላቅም። እሱ ብቻ ሙእምነት ተከታይ ወይ እምነቱ እሱ ብቻ ዝቃጭ ሰው ብሎ ማለት ሰውየው ነው እሱ ማለት ነው። በእስልምና እምነት ላይ አላህን አምላክ አላህ ዝቅ አደረኩኝ ብሎ እሱን ዝቅ አደርገዋለሁ ብሎ ሲል ምን አለ? ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ የሚለውን የቁርአን አንቀጽ አላህ እንጃለኝ አለ ለሸይጣን። አላህ እንጃ እንዳለው እነግርሃለሁ ብሎ ገባ። እሱ የያዘው አየይ በአማርኛ ወይ በእንግሊዝኛ ትርጉሟን ነው የያዘው። ቁርአን እኮ ከኋላ ብዙ ማብራሪያ ይጥፈልግ አለው ሀታ ሐዲስ። ከዛ ምን አለ? አላህ እንጃለው እንዳለው ታጠልቃለህ ለጋኔር ወይ ለጅኑ አለው። ለምን ለአደም ወይ ደግሞ ለአዳም አልሰገድክለትም? በእንጄ ለሰገድኩት በእንጄ ለሰራሁት ብሎ አለው ሲል መልእክት እንትን ይላል። ይሄ እኮ እንደ ጥላቻ አድርጎ ነው እንትን የሚለው። አሁን እኛ ሙስሊሞች አላህ ሱብሓነሁ ወተዓላ በተከበረው ቃሉ እንዲህ ሲል ይነግረናል። ወቃለ ብስሚላሂ ረሕማን ረሒም ቃለ ያ ኢብሊሱ አለ አላህ ሆይ ኢብሊስ ሆይ ማ መነዐከ አን ተስጁደ ምን ከለከለህ ከመስገድ ሊማ ኸለቅቱ ቢየደየ በእንጄ ለፈጠርኩት ለአደም ወይ ደግሞ ለአዳም በእንጄ ለፈጠርኩት ለምንድነው ስገድ ስልክ መላእኮች ወይ ደግሞ መላእክቶች ሁሉ ስጁድ ሲወርዱ አንተ ሸይጣን ምን ከለከለክ ለአደም ወይ ደግሞ ለአዳም ስጁድ ከመውረድ ብሎ ሲጠይቀው ወአን አስተክበርተ ወይስ ኮራህ አም ኩንተ ሚነል ዓሊሚን ወይ ድሮ መጀመሪያ ተኩራሪዎች ነበርክ ለምን ስጁድ አልወረድክለትም ብለው አለው። ቃለ ብሎ አለ ኢብሊስ ሲመልስለት አነ ኸይሩ ሚንህ አለ እኔ ካዳም ወይ ደግሞ ከአደም የበለጥኩኝ ሰው ነኝ አለ። አነ ኸይሩን አለ እኔ በላጭ ነኝ አለ። አነ ኸይሩ ሚንሁ አለ አነ ኸይሩ ሚንሁ አለ እኔ ከሱ ከአደም የበለጥኩኝ ነኝ ሲል መለሰ። ኸለቅተኒ ሚን ናር አለ ሸይጣን ወይ ኢብሊስ እኔን የፈጠርከኝ ከሳት ከነበልባል ነው የፈጠርከኝ። ወኸለቅተሁ ሚን ጢን አደምን ደግሞ አዳም ነው የፈጠርከው ከጭቃ ነው። እንዴት ከጭቃ ለፈጠርከው እንዴት ስጁድ ወርዳለሁ አልወርድም ብሎ ተኮራራ። በዚህን ሰዓት አምላክ አላህ እንዲህ ሲል ተናገረ። ቃለ ፈኽሩጅ እንግዳውስ ውጣ ሚንሃ ከጀነቴ ፈኢነከ ረጂም አንተ ከተባረሩት ነው ውጣ ከያኔ ከረህመቴ ውጣ። ፈኢነከ ረጂም አለው። ፈኽሩጅ ሚንሃ ፈኢነከ ረጂም አንተ ከረህመቴ ከእዝነት የራክ ነህ አለው። ወኢነ ዐለይከ በአንተ ላይም ነው ለዕነቲ እርግማኔ ቁጣዬ ኢላ የውም ዲን አለ እስከ ትንሣኤ ድረስ የሰው ልጅ ሞቶ እስኪቀሰቀስ ድረስ የኔ እርግማን በአንተ ላይ ነው፣ ቁጣዬ በአንተ ላይ ነው ሲል አምላክ አላህ ተናገረ። ቃለ ረቢ ሲል ኢብሊስ መለሰ። ቃለ ረቢ ጌታዬ ሆይ አንዚርኒ ኢላ የውም ዩብዐሱን አለ አቆየኝ፣ የሰው ልጅ አታጥፋኝ፣ አቆየኝ፣ የሰው ልጅ እስኪቀሰቀስ ድረስ እስከዛ ድረስ እድሜ ስጠኝ፣ አቆየኝ፣ አትግደለኝ፣ አታጥፋኝ አለ። ቃለ ብሎ አለ አላህ ፈኢነከ ሚነል ሙንዘሪን አንተ እኮ ከቆየዎቹ ነህ። እንግዲያው ቆይ ፈኢነከ ሚነል ሙንዘሪን አለው። አንተ ቆይ ነህ፣ እሺ ትቆያለህ አለው። እንዲህም ባለው ጊዜ ኢላ
ኢላ የውም ልወቅት ልማዕሉም እስከሚታወቀው ድረስ አይ እስከቀጠሮ እስከ ትንሣኤ ድረስ ትቆያለህ ብለው መልስ ሰጠው ማለት ነው። ቃለ ፈቢዕዘቲከ በልቅና ይሁንብኝ ጌታዬ ሆይ ለአግወየነሁም አጅመዒን በአጠቃላይ ፍጥረቶችህን አበላሻቸዋለሁኝ። ለአግወየነሁም አጠማቸዋለሁኝ አጅመዒን በአጠቃላይ ኢላ ሲቀር ኢላ የምትለውን አስምሩበት። ኢላ ዒባደከ ባሪዎችህን ሲቀሩ እነዛ የተውሂድ ሰዎችን ሲቀሩ ይላል። ሚንሁሙል ሙኽለሲን ኢላ ዒባደከ ሚንሁሙል ሙኽለሲን እነዛ ዲኑን ለአንተ ጥርት ያደረጉትን ሲቀሩ ሲል ይናገራል። አያው ይቀጥላል እና አንተ አሁን ለአላህ እንጂ መኖሩን እዚህ ጋር እንዴት ነው አንተ ባይቤልን አልተረዳም? አዎ አላህ እንጂ አለው ይብላል። የአላህ እንጂ መኖር ግን ከፍጥረታት ጋር አይመሳሰልም፣ ከፍጥረታቶቹ ጋር ማለት ነው። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ብለን እኛ ሙስሊሞች እናምናለን። እኛ አህለ ሱና ወልጀማዓ ሁሉም እንደዚሁም ደግሞ ምን ሲል ደግሞ አሁን ደግሞ ሐዲስ ልስጥህ አለ። ደግሞ ልክ አዋቂ ይመስል አላህ ደግሞ እግር እንዳለው አለ። የضع رب العزة فيها قدمه የምታን የቁርአን አንቀጽ ቀንጨብ ባደረገና በአማርኛ ነው እሱ። ያው አላህ እግር አለው ጀሃነም ላይ ሲያስቀምጥ ጊዜ ጀሃነም እርስ በርሷ ትጣበቃለች የማለት ነገር አለ። ለአላህ እግር አለው ሰው እንዴት ነው ምን በዚህ እኮ አይደለም እምነት የሚለካ። አው ነዓምኛ ሙስሊሞች እናዘርቃለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ብሏል። ቃል አሉ ላ ተዛሉ አትወገድም ጀሃነም ተቁል ከማለት هل من مزير ተጨማሪ ያለን ከማለት አትወገድም ሐታ እስከሚሆን ድረስ ጀሃነም ወይ ደግሞ ገሃነም የጀሃነም ሰዎች ጀሃነም ውስጥ በሚወረወሩ ጊዜ አላህ ይጠብቀን ያ ረብ። አላህ የተወርሰው ይበለን። እዛው እስከሚወረወሩት እየተወረወሩ ጀሃነም እየበላቻቸው ሰዎች አይወገዱም። በቃኝ አትልም ጀሃነም ሐታ የضع رب العزة فيها قدمه ይላል። አላህ ሱብሓነሁ ወተዓላ እግሩን ጀሃነም ላይ ባረገባት ጊዜ ይላል የጀሃነም ሰዎች እርስ በርሶች ሲጠጋጉ በዛን ሰዓት ተቆሉ ጀሃነም ቀጡ ጀሃነምም ትላለች በዛን ሰዓት በቃኝ ትላለች ይላል። ነስቡት ነዓም ለአላህ እግር እንዳለ እናጸድቃለን። ይሄ ባይቤል አንተ ራሱ አታነብም ማለት ነው። ባይቤሉና ቁርአን ባይቤል አንድ ናቸው ማለት ነው። ስለማታውቅ ነው አንተም እና ተማር ገና ነህ አንተ እንኳን ለምን ንጽጽር ለምንም አንተ ይሄ ወሃቢያ ይሄ ሙስሊም ወሃቢያ የሚባል እምነት የለም። ሙስሊም ነው። ዲናችን ቁርአን ነው፣ የአላህ ቃል ነው። መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ናቸው እናምናለን። ሌላ ምን ፈልገህ ነው? አንድ ነው። ጾሙም ሁሉም ነገር አንድ ነው። እዚህ ጋር አንተ ወሃቢያ አንተን እያልክ የምከፋፍልበት ኡስታዞች እንደየእውቀታቸው ይለያያሉ። አንተ አሁን 800 ምናምን ሺህ በተሰባሰበበት ቦታ ضعيف ሐዲስ ደካማ ሐዲስ ያላለችውን ሐዲስ ይዘህ መጣ ደግሞ ሲያስፈራራ እንግሊዘኛ ትችላለህ አትችልማ ይላል። ፈየኛ እንግሊዘኛ አንባቢ እንግሊዘኛ ከእውቀት ጋር አይነጻጸር፣ እኩል አይሆንም። እውቀት ሌላ እንግሊዘኛ ሌላ። እንግሊዘኛ እኮ በትምህርት ነው። ማንኛውም ሰው ማንበብ ይችላል፣ መማር ይችላል። ማንኛውም ሰው እምነትን አይወክልም እንግሊዘኛ እምነትን አይወክልም። እንግሊዘኛ ስላወቅ ፈሰክት ስለ እሱም ሊያቅ ይችላል። እኔ አላውቅም። በርግጥ ያውቃል፣ አኪድ ሊያቅ ይችላል። እንግሊዘኛ ስለተማረም ነው ላንተ የሚያስተምርክ እና መማር ካልተማረ አማርኛ እንግሊዘኛ ካልተማረ እንዴት አድርጎ ነው የሚያስረዳክ? ላንተ ጉራ ጭምር ነው ልጅ ሰውየው የሚናገረው ማለት ነው። እና አሁን መሰለን አንተ ضعيف እንቅጣ የሆነ ሐዲሶች ይዘህ እንደምትመጣ አሁን አንዳንዶች ኡስታዞች ያኛው ኡስታዝ እውቀቱ ብቁ ላይሆን ይችላል። ይሄኛው ኡስታዝ ደግሞ ብዙ ነገራቶች ሊያውቅ ይችላል። የኛው ኡስታዝ እንዲህ አይደለም እያለ እስቲንባጥ በሚሰጠው ሰዓት አንተ የዛን ሰዓት እኔ ኮርስ የምትወስደው ከሁለቱ ነው የሄድክ። አንተ ሲጀምር የት ነው የምትውለው? ሌላ ቦታ አንተ ሲጀምር ሙስሊም ነህ ክርስቲያን ብያልኩ እኮ ለዚህ እኮ ነው መግቢያዬ ላይ ምንድነው እምነትክ ብዬ የምልህ እኮ ይሄ እኮ ነው። የምታወራው ስለ አይሻ ነው። ሄደክ ሚጢጥየው አለች ሴትየው አለች። የማንን ሞራል ልትነካ ነው? የማን ሞራል ልትነካ ነው ሚጢጥየዋ ብለህ የምትለው? ሴትየዋ ምትረት አንተ ባትላትም ከክብሯ ዝቅ አትልም። አይሻ ረዲየላሁ ዐንሃ የሙስሊሞች እናት ናት። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ነች። ምንም ሚጢጥዬ ብትል ሴትየዋ ብትል አንተ ዝቅ አታደርጋትም። ይሄ እሷን ክብሯን ነው የብስ እንደውም ትናንትና እንደውም አላህ ይስጥክ በጣም አወሳሃት። አዎ አይሻ እያልክ ስታወራ ነበር። አዎ አወሳሃት።
ድጋሚ እኮ ነው አንተ ስታወሳ እንደገና ይወሳል። ዲኑ ለራሱ ይወሳል። አይንሻ አይንሻ ስትል ነበር አይንሻ አይንሻ ነው የምትለው እያሉ ይሄ ሚዲያውን ተጠለቀለቀልክ። እማታውቀውን ባትቀበጣጠር የተሻለ ነው ብዬ አምናለሁ። እና ምን ልል ነው ደግሞ በተጨማሪ እውቀት የለውም፣ ዜሮ ነው። ይሄ ውሃብያ ይሄ እንትን የሚባል ነገር የለም። በእርግጥ እዚህ ጋር ያ አንተን አይመለከትህም። ያ የኡስታዞች ነው። መጨረሻ ላይ በዑለማዎች የተስማሙበት ቦታ ላይ ሊስማሙ ይችላሉ። ስለዛ አንተ አይመለከትህም በዛ ላይ። አዎ እነዚህኞቹ በእውቀታቸው ብስል ያሉት ደህናዎቹ ኡስታዝ ምን ይላሉ? በጣም እውቀት ያላቸው ኡስታዞች ሞሊድ አትበሉ፣ ጫት አትበሉ፣ ነሺዳ ጋር አትጨፍሩ፣ ሐራም ነው፣ ሽርክ አትስሩ ይላሉ። እነዛኞቹ ምን ይላሉ? እንዴት እንደዚህ ይላሉ? ምን ችግር አለበት ቢሰራ ሐራም ካልሆነ የማለት ነገር አለ። እንደዚህ ጠላሻል። ይሄ ነው እንጂ ለጡ እምነት ላይ አልተዳረሱም። እነሱ ቁርአንና እንትን ላይ አልተዳረሱም። የተዳረሱት በዚህ ነው። ይሄ ደግሞ መጨረሻ ላይ ሄደው ዑለማዎች በተስማሙበት ሂዳ አግኝተው እነዛኞቹ ያን ነገር ትተው ወደዛ ሊቀላቀሉ ይችላሉ። አንተ አታውቅም በዛ ጉዳይ ላይ አንተ ገና ነክ። ኢነ ዲነ ዐንደላሂ ልኢስላም ያ አላህ ሱብሓነሁ ወተዓላ ጌታ አላህ ዘንድ ተቀባይነት ያለው ዲን ዲነል ኢስላም ብቻ ነው ይላል አላህ ሱብሓነሁ ወተዓላ። ወህይ ባወረደ ጊዜ በዐረፋ ላይ ነው እና በዛሬው ዕለት ዲናችሁም ሞላሁላችሁ ይላል። ጸጋዬንም አልኩላችሁ፣ ከእምነት በኩል ዲነል ኢስላምን መረጥኩላችሁ። ከእምነት ከሃይማኖት በኩል ዲነል ኢስላምን ወልጄ መረጥኩላችሁ ሲል ይናገራል። እዚህ ጋር ውሃብያ እንትና የሚባል ነገር የለም። አንተ እዛው ባያስክበት እዛው አንተ የመጣው አጀንዳ ከሌላ ነው። ሙስሊሞቹን እርስ በርስ ለማዋጨቅ እስልምና እምነት ላይ ጥላቻ ለመንዛት ላላላ ይሄ ተገቢ አይደለም። ካንተ ማይጠበቅም ሲዲአት አንተ በርግጣው ለምን አንተ ተራ ግለሰብ ነክ እንደ ማንኛውም። እንዴት ነው ከባይቤል ላይ አንዷን አንቀጽ ያነሱና ሌሎቹ ያንተ ብጤ ይሳለቃሉ። ይሄ ፎቶ ይዘቀዝቁና በላቸው ይሄ እናንተ አንድ ነፍስ ሺ ናቸው። አንተ አኹ ያንተ ናቸው እነዚህ። እንደዛም ደግሞ ቁርአን አንቀጽ ይዙና አንተ ብሎ ማለት እነዛ ናቸው። አንተ ብሎ ማለት ያ ሰው ነክ ማለት ነው። እና ይሄን ይመስላል። ሌላ ምን ነበር? ደቂቃ በዛሁባችሁ።